ኖላዊ ድራማ ክፍል 13 አባቷን ለማሳከም ብላ ከደሴ አዲስ አበባ ድረስ ይዛ ሄዳ እሷ በቤት ሰራተኝነት እየሰራች አባቷን የምታስታምሟ ልጃቸው ሀና በባለፈው ክፍል ላይ ለሕክምና የተጠየቀችው ገንዘብ ብዙ ብር ስለነበረ በጣም ተጨንቃ እያለቀሰች ነበር። ይህንን ያክል ገንዘብ ከየት ነው የማገኘው? ፈጣሪ ሆይ እናቴ እመብርሃን ሆይ የአባቴ ነገር አደራ እያለች እያለቀሰች እየጸለየ ነበር። እንደገና አሮን የተባለው ደግሞ ብዙ ጊዜ ገንዘብ ልስጥሽና አባትሽ ይታከሙ በማለት ያስቸግራት ነበር። በአባቴ በኩል የማንንም እርዳታ አልፈልግም በማለት ለሱም ብዙ ጊዜ ተመልስለት ነበር እና እንደዛ እንደተጨነቀች ለምናሴ ይህንን ሐሳብ አነሳችበትና ገንዘብ ካረዳሁሽ እያለኝ ነው በማለት ለምናሴ ነግራው ነበር። ታዲያ ምን ችግር አለው? ይስጥሽና ይታከሙ ደስ ነው የሚለኝ በማለት እሱም መልሶላት ነበር። ስለሱ መልካምነት ሲያወራት እሷም እሽ ልጠይቀው በማለት ደውላ ያንን ገንዘብ ጠይቀው ነበር። ታዲያ ምን ችግር አለው? 300 ሺህ ብር ምን አላት? አንጥቼ ሰጥቼሽ አባትሽን ወስደሽ ይታከማሉ በማለት ተስፋ ሰጥቷት ነበር። ያንን ገንዘብ አንጥቶ ሊሰጣት ሲያስብ አንቺስ በምላሹ ምንድነው የምትሰጪኝ በማለት ጠይቋት ነበር። እኔማ ምን ልሰጥህ እችላለሁ? የምታደርገው ሁሉ ለጽድቅ መስሎኝ ነው በማለት ለአሮን መልሳለት ነበረ። አሮን ግን ሴትነቷን ፈልጎ ነበር፣ አልተሳካለትም። እንደዚህ ሆኜ አባቴ ከሚታከም ቢሞት ወንም ብሞት ይሻላል በማለት ነግራ ነበር። ይህንን ሲሰማ አባቴ ራሱን ያጠፋል በማለት ነግራው ነበር። ይህንን ነገር ምናሴ ሲሰማ በጣም ተናዶ ወደዛ ቤት አሮን ሲመጣ ወደዚህ ቤት እንዳትመጣ የኔና ያንተ ጓደኝነት አብቅቶለታል በማለት አስጠንቅቆት ሸኝቶት ነበር። ሀንዬም በጣም እያለቀሰች ወደ አባቷ ሄዳ ነበር። እንግዲህ በዛሬው ቪዲዮ ላይ የሀንዬ መጨረሻ እንባዋ ታበሰላት ወይ አባቷ አስታክሞ የሚለውን የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ ፍጻሜው እንድታዩት እንዲሁም ደግሞ ላይክ እና ሼር እንድታደርጉ ስል በትህትና እጠይቃለሁ። እንግዲህ በዛሬው ክፍል ላይ ሀንዬ ክፍት ብሏት ወደዛ ወደ አባቷ ቤት እየሄደች ነበረ። ለአባቷ ብቻ ምግብ በሳህን ቋጥራለች። አባዬ ሰላም ካለች በኋላ ዛሬ በጣም ስለደከመኝ ምግብ መስራት አልችልም፣ ላንተ ይዤ ልመጥቻለሁ፣ እኔ ልተኛ በማለት ትናገራለች። ምን ነው ሀንዬ አመመሽ እንደ ልጄ በማለት አባቷ ይጠይቋታል። አባ ዛሬ ምንም ነገር ባትጠይቀኝ ደስ ይለኛል በማለት ትናገራለች። እንዴትስ አይደክምሽም ልጄ? ሌሊት ወጥተሽ ሌሊት ነው የምትገቢው በማለት አባትየው በጣም ይጨነቃሉ። ምግቡን ብላ በማለት ብላ ነበረ። እሺ ተነሽና አብረን ነው የምንበላው ብለው ምግቡን ባርከው ያንን ምግብ እየበሉ ሰላም ደግሞ ሀና ለምንድነው ወደ ስራ ቦታዋ ያልተመለሰችው? ሰሞኑን ፊት ስለሰጠናት ነው እንደዚህ የሆነችው። ይሄ ስራ ቦታዋ ስለሆነ ጠንቅቃ መስራት አለባት እያለች እየተቆናደፈች ነበር። ምናሴ ደግሞ እሷም እንደኛው ሰው ናት፣ ልንረዳት ይገባል፣ ምን ሆነች ነው እንደዚህ የምትሆኒው በማለት እሷንም ነግሯት ነበር። በቃ ትመጣለች፣ በመጣች ሰዓት ትመጣለች በማለት ነግሯት ነበር። እኔ የሆነ ቦታ መሄድ ፈልጌ እርዳታ የእሷ ያስፈልገኝ ነበር፣ አሁን እሷ ስለሌለች ቀርቻለሁ በማለት ተነግረዋለች። እሺ እንደዛ ከሆነማ እኔን ትምህርት ቤት ሸኝኝ በማለት ይነግራታል። እማዬም ስለምትመጣ በደንብ ተቀበያት፣ እኔ ትምህርት ቤት ልሄድ ስለሆነ በማለት ለሰላም ይነግራታል። ቤቷ አይደለ ቤቷ ነው አይጠፋትም በማለት ነግራው ነበረ። እንግዲህ እሺ ልብሴን ልቀይርና እኔ ልሸኝህ በማለት ለወንድሟ ቃል ትገባለታለች። ያንን ምግብ አብረው ከበሉ በኋላ አባቷ ልጃቸውን ይዘው ሀናን ወደ ቤተ ክርስቲያን ሊሄዱ መንገድ ላይ እንደሆኑ አባ ዛሬ ወዴት ነው ይዘኸኝ የምትሄደው? የሆነ ነገር የምትነግረኝ ውስጥህ
ያስታውቃል ምንድነው በማለት አባቷን ትጠይቃለች። አይ ልጄ አንቺ እኮ ስራ ስትይ ቤተክርስቲያን መሄዱን ረስተሽዋል በማለት ይሏታል ማለት ነው። እኔ ግን እሱ ብቻ አይመስለኝም የሆነ ነገር ልትነግረኝ ይመስለኛል በማለት ትጠይቃቸዋለች። እሳቸውም ያችን ፎቶዋን ከመጽሐፍ ቅዱሳቸው ውስጥ ያነሱና እኔ ሳገኝሽ ልጄ ይህንን ነበር የምታኪው በማለት ያችን ፎቶግራፍ ለሷ ይሰጧታል። በጣም ትደነግጣለች። እንግዲህ እኔ አባትሽ አይደለሁም የዛሬ 16 ዓመት ወደ 16 ዓመት ትዝታ ልንገርሽ የዛሬ 16 ዓመት በፊት አንቺን ሳገኝሽ ይህንን ነው የምታኪው በማለት ይነግሯታል። እንዴ አባዬ እኔ ስወለድ ይህንን ነው እንዴ የማክለው በማለት ለአባቷ ትናገራል። አይደለም ልጄ ነገሩ እንደዚህ ነው እንዴት አድርጌ እንደማስረዳሽ አላውቅም በማለት በጣም ይደነግጣሉ። ህዳር 21 ቀን አክሱም ጽዮን ሄጀ ነበረ ለስራ። እኔ የትልቅ መኪና ሹፌር ነኝ ወደዛ የሚሄዱ ሰዎችን ጭኜ ሄጀ ነበር በማለት ይነግሯታል። ስለዚህ እዚያ ነው እያገኘሁሽ በማለት ከደሴ አክሱም ሲሄድ በማለት ይነግሯታል ማለት ነው። እሷ በጭራሽ የማይሆን ነገር ነግረኸኝ እኔ ልታሳምነኝ እየሞከርክ ነው በጭራሽ በማለት በጣም ትቆናደፍና ጥላቸው ትሄዳለች። አቃለሁኝ እውነት ሆኖ እንደማትቀበይ እንዴት እንደሚከብድሽ እንዴት ግብዳ እንደሚሆንብሽ አቃለሁ ግን እውነቱን ደግሞ ማወቅ ስላለብሽ ነው ልጄ ብለው እሳቸው ይናገራሉ ማለት ነው። እዛ ሄደው እሳቸው የተሳፈሩትን እዛ ካደረሱ በኋላ እኔ አመሻሽ ላይ ስንቀሳቀስ ጥግ ላይ ተቀምጠሽ ነው እያገኘሁሽ በማለት ይነግሯታል። በሐሳብ ልጅቷ ጭልጥ ብላ ይህን ነገር በጭራሽ ሊሆን አይችልም በማለት እያለቀሰች ነበረ። ሰላም አኩርፋ ተቀምጣ ነበር። ሀና ለምን አልመጣችም ብላ እናታቸው መጣች። እናቲቱ ሰላምዬ ብላ ልትሰማ ተሰፈ ስትል ሰላም አኩርፋለች። ምን ነው ልጄ ሰላም አትይኝም ወይ? ምን ነው አኮረፍሽ? በመንጣቴ አልተደሰትሽም ወይ? ደስ አላለሽም ወይ? ደሞ ቤቱ ለምንድነው ጭር ያለው በማለት እናታቸው ትናገራለች። ሀና የለችም እንዴ በማስታት ሀና አልመጣችም የለችም ብላ ትነግራታለች። ተዛ እሷን ሰላም እትልና ታቅፋታለች እናቷን። አሁን ስለደከመሽ ግቢና እረፊ በማለት እናቷን ትላታለች። አይ ሻንጣዌን ከመኪና ውስጥ አንድነት ላውርድና ገብቻ አርፋለሁ በማለት ትላታለች። አንቺ እረፊ እኔ እቃውን አመጣለሁ በማለት ለእናቷ ትመልሳለች። እሰይ የኔ ልጅ እንግዳውስ ሹፌሩን አግዡ በማለት እናታቸው ትናገራለች ማለት ነው። ሀና የለችም፣ ምግቡ የሚሰራው የለም። እዚህ ቤት እንግዲህ ሰራተኛዋ ሀና የለችም፣ ምግብ እያለ ራባን ሞትም በማለት ወደ ኪችን ትገባለች። ምናሴ ሲያገኛት እናቱ ደስ ብሎት ሰፍ ብሎት እናቱን ይስማታል። እማዬ አምሮብሻል ደግሞ እንዴት ናፍቀሽ ነበር ብሎ እናቱን ካቀፋት በኋላ ያልኩሽን ይዘሽልኝ መጣሽ ወይ ብሎ እናቱን ይላታል። አንተ ህፃን ነህ እንዴ ለአንተ ይዤልህ መጣሁ ብላ ትቀልድበታለች። እሺ በቃ አንቺ ደስ ካለሽ በሌላ ቀን ይዘሽልኝ ትመጫለሽ በማለት ይነግራታል ማለት ነው። አሁን በጣም ደክሞኛል ሀና ምግብ እንድታቀርብ ንገሪያት ዩኒፎርሜን ልቀይርና ልንጣ በማለት ለእናቱ ይነግራታል ማለት ነው። ያልከኝን ሁሉ ይዤልህ መጥቻለሁ ክላስህ አልጋህ ላይ አለ በማለት እናቱ ተነግሯል። እናቴ አንቺ እኮ ልዩ ነሽ እንዴት እኮ እንደምወድሽ ብሎ እናቱን ያሞግሳል። ወደ ኪችን ገብታ ያንን ሽንኩርት እየከቸፈች ልጁ ይመጣና ምን ልትሰሪ ነው በማለት ጠይቃታ። ታዲያ ምግብ እያለ ራብ አንሞትም በማለት ያንን ምግብ ትሰራለች። ስለ ሀና አለመንጣት እና ሰሞኑ ምን ተፈጥሮ ነበር የመጨረሻ ጊዜ መቼ ነው የተለያያችሁ በማለት ጥያቄ ትጠይቀዋለች። አሮን እንዳስቸገራት ለእናቲቱ ይነግራታል። እኔ እንግዳ እሷን ሳይሆን እየደፈረው የናቀው እኛን ነው፣ ለፖሊስ ነው የማስጠነፍቀው፣ ሁለተኛ እዚህ ቤት ከመጣ በማለት ለምናሴ ትነግሯለች። አረ እኔ አስጠንቅቀዋለሁ መንጣት እንኳን አይመጣም በማለት ይነግራታል ማለት ነው። በቃ እስኪ እንያትና ካልሆነ ለደላለው ደውለን ወደ ቤቷ እንሄዳለን በማለት ነበር እናቲቱ እየተናገረችው ማለት ነው። እንግዲህ በሐሳብ ጭልጥ ብላ በልጅነቷ
ሀና ማለት ነው ኬክ አምሮኛል ዛሬ ትምህርት ቤት ተማሪዎቹ ኬክ ሲበሉ እኔ አልበላሁም በማለት ለአባቷ ትናገራለች። እሳቸውም ብስኩት ነው የምገዛልሽ በማለት ይነግሯታል። ምክንያቱም እሳቸው ከአባቷ ከሚስታቸው ጋር ከተለያዩ ወዲህ ሱስ ውስጥ ተጠምደው ሱስ ይጠቀማሉ። ስለዚህ መግዣ አተው በጣም ተጨንቀው ነበርና ሆነ ቦታ ያስቀምጧትና ከዚህ ቦታ የትም እንዳትሄጂ እኔ ገዝቼልሽ ልንጣ በማለት ያስጠነቅቋትና እሳቸው የለበሷትን ኮተ ሸሚዝ አንጥፈው ስለ እመብርሃን ለልጄ ዳቦ መግዣ እያሉ እያለቀሱ ሳንቲም እየለመኑ ነበር። ስታይ ልጅቷ አባቷ ይቀሩባታል። በጣም በቃ ህፃን ልጅ ናት። መንገድ ላይ ስትሄድ ኮታቸውን አንጥፈው ታይና ወደ እሳቸው ትሄዳለች። ወይኔ ልጄ አየችኝ መጣችብኝ በማለት ያንን ያነጠፉትን ልብሳቸውን ሲያነሱት እሷን ሮጠው ቅፍ ያደርጓታል። ለምንድነው አባዬ ልብስህን ያወለከው በማለት አባቷን ትጠይቃቸዋለች። ልጄ ዝም ብዬ ነው በማለት እሳቸው በሀሳብ ጭልጥ ይላሉ። ምክንያቱም እንደዛ በጣም ተቸግረው ነበር። ይህንን ሀሳቧን ነው። ስለዚህ ይህን ወደ ሀሳብ ስታብሰለስል እሳቸው አጠገቧ ሲሄዱ ነበርና ልጄ በማለት ይሏታል። አታስቢ አይዞሽ በማለት ይነግሯታል ማለት ነው። ስለዚህ ያንን ጊዜ አስታውሰዋለሁኝ በማለት ለአባቷ ትናገራለች ማለት ነው። እንግዲያውስ እንደዚያ እየሆንኩት እኔ ሱስ ስጠቀም ላንቺ መግዣ አጥቼ ነበረ በማለት ሲነግሯት እኔ ግን የምትነግረኝን ነገር እውነት እንኳን ቢሆን እኔ በጭራሽ አሁንም ያንተ ልጅ ነኝ አባዬ በማለት ትናገራለች። እኔ እኮ እኮራብሻለሁ ልጄ፣ ግን እውነቱን እንድታውቂ ነው። ፈጣሪ ሆይ ለሀንዬን እጠብቅልኝ፣ ምንም ነገር ሆና እንዳታይ በማለት ይጸልያሉ ማለት ነው። በጣም የምታሳዝን እና የሚያሳዝኑ አባት ናቸው። በስተመጨረሻም ግን እዛ ስታገኘኝ አካባቢው ሰው አልነበረም ወይ በማለት ትጠይቃለች። በአጋጣሚ ማንም ሰው አልነበረም። አለፍ ስል ድንጋይ ተደግፈሽ ወድቀሽ ነው ያገኘሁሽ። እዛ አካባቢ ሰው እንኳን ቢኖር አማርኛ መናገር አይችሉም፣ አንቺ ብቻ ነሽ የምትናገሪው በማለት ለሷ ይነግሯታል ማለት ነው። ምንም በቃ ያለችው የለም። በጣም አሁንም ክፍት ብሏት ነው የምትብሰለሰለው። ምንም ቢፈጠርም አንተ ዛሬም አባቴ ነህ በማለት ነው። ፎቶዋን አንስታ የልጇን ፎቶ እየተብሰለሰለች እያየች ነበርና ልጄ በማለት እናታቸው ትብሰለሰላለች። ሰላም ወደዛ ክላስ ትገባና እንግዲህ ጀመርሽ፣ እግርሽ ገና ተደላድሎ ሳይቀመጥ ፎቶ አቅፎ ማልቀስ በማለት ትናገራለች። ልጄ እኮ ናት በማለት ነው የተናገረች። አሁንስ አላበዛሽውም እንዴ? ለእኔ ለምንድነው ጊዜ የማትሰጭኝ? ለጠንቋይ የገበርሻትን ልጅ መቼ ነው የምትረሻት? በማለት ለእናቲቱ ስትነግራት በጣም ስስቅ ብላ ታለቅሳለች። ምናሴ ወደዛ ቤት ይገባና እማ ምን ተፈጥሮ ነው? ምን ሆነሽ ነው? በማለት ሲነግራት እሷም እንደሌላው ሰው ለጠንቋይ ነው የገበርሻት ልጅሽን አለችኝ በማለት ተነግሯል። የሰላምን ጸባይ ታውቂው የለ እናቴ አይዞሽ በማለት የእናቱን እንባ ይጠርጋል ማለት ነው ምናሴ። እንግዲህ ሰላም በጣም ተኮሳትራለች እና ከእናቷም ጋር ምንም ሰላም አልፈጠረችም። አሁንም ወደ ኪችን ምግብ እየሰራች እያለ ምንድን ነበር ያቺ ሴጣን ተናግራት ይሆን ወይ ከዚህ ቤት እየቀረችው በማለት ለምናሴ ትነግሯለች። እማ እንደውም በጣም ሰላም ነበሩ፣ ምንም ነገር አልተፈጠረም፣ ከሷም ጋር ደህና ነበሩ በማለት ነው እንግዲህ እሱ የተናገረው ለእናቱ ማለት ነው። በስተመጨረሻ ተቀምጣ እኔ ከሄድኩ ጀምረሽ ቢሮ ሄደሽ ታውቂያለሽ ወይ በማለት ተነግራታለች። እኔ ስላንቺ ቢሮ የሚያሳስበኝ መስሎሽ ነው ወይ በማለት ትነግራት። ምን ችግር አለ? እኔ እኮ የሄድኩት እዛ ለእረፍት አይደለም ለስራ ነው። ሄደሽ ብታይልኝ ምን ችግር ነበረው? አሁንማ መጣሁ በማለት ለልጇ ለሰላም ትመልስላታለች። ሰላም እንግዲህ እናትና ልጅ አይዋደዱም። ምክንያቱም እኔ እንደማደጎ ልጅ ነው የምታየው፣ እሷ የምትወደው ምናሴንና ሀሴት የሞተችው ልጅ ነው በማለት የምትብሰለሰል ልጅ ናት ማለት ነው። ምናሴም እንግዲህ እናቱን ካረጋጋ በኋላ መልሰው ለደላላ ደውለው ሀናን እንደሚፈልጉ ደላላው ያሳየናል፣ ሄደን ምን እንደሆነች ቤቷ መጠየቅ አለብን ብለው ይወስናሉ። ሀና ከአባቷ ጋር መንገድ ላይ እየሄደች በሀሳብ ጭልጥ ትላለች። ልጄ ምን ሆነች ነው? በጣም አስበሻል በማለት አባትየው ይሏታል። አባ ምንም ነገር አልሆንኩም በማለት
ትናገራለች ማለት ነው። እኔ ልጄን አውቃታለሁኝ ምንም ነገር ሳትሆን እንደዚህ አትሆንም በማለት ይነግሯታል ማለት ነው። ኮሌጅ የትምህርት መረጃሽን አንሰጥም ብለዋል ገንዘብ ስላልተከፈለ በማለት ትናገራለች። ታዲያ ቦታው ተሸጦ የለም ወይ በማለት ይመልሱላታል። እሱማ በጭራሽ አይታሰብም ላንተ መታከሚያ ነው የሚሆነው በማለት ስትናገር በጭራሽ እኔ ከጤናዬም በፊት አንቺ ነሽ የምትቀድሚብኝ፣ ስለዚህ አንቺ ስራ ስትይዢ እታከማለሁኝ በማለት ይመልሱላታል። አሁን አንቺ ወስደሽ ትከፍያለሽ የትምህርት መረጃሽንም ትቀበያለሽ በማለት ይነግሯታል። አባ የምትለኝ ነገር እውነት እንኳን ቢሆን እኔ አባቴ አንተ ነህ በማለት ትናገራለች ማለት ነው። የሰላም እናት ደግሞ እንግዲህ ወደ አክሱም መሄድ አለብኝ በማለት ስትናገር ይችን የሞተች ልጅ አሁንም እያነሳሽ በማለት እናቷን በጥሩ መልስ አልመለሰችላትም። በህልሜ እየመጣች ነው የእዛ ቦታ ሄጄ ማየት አለብኝ በማለት ለልጇ ትናገራለች። እንግዲህ ቁጭ ብላ እያለቀሰች ነበር ይችኛዋ ልጇ ስለመለሰችላት ማለት ነው። ምናሴ ደግሞ መቼ ነው የምትሄጂው በማለት ሲነግራት አልወሰንኩም፣ ግን በቃ በህልሜ ሁሉ እየጠራችኝ ነው በማለት ትናገራለች ማለት ነው። እቤት ተመልሰው ቁጭ ብለው ምግብ እየበሉ ነበር። አቤት እኮ ምግብሽ እንዴት እንደሚጣፍጥ እያሉ አባትየው እያመሰግኗት ነበረ። ልብሷን እየለባበሰች ነበር። እሳቸው ጸሎት እየጸለዩ ነበር። ጸሎታቸውን ከጨረሱ በኋላ አባ አሁን ወደ ስራ መመለስ አለብኝ፣ ምክንያቱም ሳልነግራቸው ነው የቆየሁት በማለት አባቷን ትሰናበታለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ።